ተረት የጠፋው ሰው። ከዕለታት አንድ ቀን 12 ጎረቤታሞች አሳ ለማጥመድ ወደ አንድ ትልቅ ጅረት ወረዱ። አሳ ለማጥመድ የሄዱበት ጅረት በጣም ትልቅ ነበር። 12ቱ ሰዎች በዚህ ትልቅ ወንዝ ላይ መንጠቋቸውን ጥለው ስራቸውን ቀጠሉ። አንዳንድ ጊዜ ዳርቻው ላይ፣ ሌላ ጊዜ ደግሞ ውሃ ውስጥ እየገቡ አሳ ሲያጠምዱ አሉ። የዕለቱን ስራ አጠናቀው በሚመለሱበት ጊዜ ከመካከላቸው አንዱ እንዲህ ሲል ተናገረ። ዛሬ መቼስ በዚህ ጅረት ውስጥ በድፍረት ወዲያና ወዲህ ስንል ነበር። ያላዳረስነው አቅጣጫ የለም። ብቻ ከመካከላችን አንድ ሰው ሰምጦ ቀርቶ እንዳይሆን። ሌላው ቀጠልና ዛሬ ወደ ጅረቱ ስንመጣ 12 ነበርን። እስቲ ልቁጠርና 12ታችንን መኖራችንን ላረጋግጥ። 1 2 3 4 እያለ ቆጠረ። ቆጠራው ግን እስከ 12 መድረስ አልቻለም። 11 ላይ ደርሶ ቆመ። ቆጣሪው ራሱን መቁጠር ዘንግቶ ነበርና ቁጥሩ 12 ሊደርስለት አልቻለም። ቆጣሪው ተስፋ አልቆረጠም። በድንጋጤ እየተርበተበተ እንደገና መቁጠር ጀመረ። ቁጥሩ ግን አሁንም በጭራሽ ከ11 ሊያልፍለት አልቻለም። ቁጥሩ 12 መድረሱ እንዳልቻለ ሲረዳ ወይኔ አንድ ሰው ጎድሏል፣ ውሃ ሳይበላው አይቀርም ሲል እይዩን ያቀልጠው ጀመር። ይህንን ሲመለከት ከመካከላቸው ሌላ ሰው ተነሳና መቁጠር ጀመረ። ይሄኛውም ራሱን አልቆጠረም። 1 2 እያለ ቆጠረና 11 ላይ ቆመ። ቁጥሩ 12 አለመድረሱን ሲመለከት ይህም እንደ ጓደኛው በድንጋጤ ክው ብሎ ቀረ። እጆቹን እያወራጨ ጉድ ፈላ፣ ከመካከላችን አንዱን ውሃ በልቶታል። እንግዲህ ምን ብለን ነው የምናወራው እያለ ጩኸቱን ለቀቀው። ቁጥራቸው 12 አለመድረሱን ሲረዱ የተቀሩት በሙሉ በጭንቀት ይታመሱ ጀመር። ጥቂት ቆይተው መንጫጫታቸውን አቆሙና አሳ ሲያጠምዱ ወደ ዋሉበት ጅረት ተመልሰው ወረዱ። ጅረት ደርሰው አንድም ቦታ አልቀራቸውም። የጠፋውን ጓደኛቸውን ማፈላለግ ቀጠሉ። የተገኘ ሰው ግን አልነበረም። በመጨረሻው ተስፋ ቆርጠው ይላቀሱ ጀመር። ወዲያና ወዲህ እያሉ ሲጫጫሁ አንድ ባለሰረገላ በድንገት ወዳሉበት አካባቢ መጣ። ባለሰረገላው ሰዎቹን እንዳያቸው ያዘናችሁ ትመስላላችሁ፣ እንዲያው ምን አጋጥሟችሁ ይሆን ሲል ጠየቃቸው። ሰዎቹም ያጋጠማቸውን ክፉ ነገር አልሸሸጉትም። ዛሬ ወደዚህ ጅረት ስንመጣ 12 ሆነን ነበር። አሁን ስራችንን ጨርሰን ወደ መጣንበት ልንመለስ ስንል ግን ከመካከላችን አንድ ሰው ጎድሎ አገኘ ነው። ጓደኛችንን ውሃ ሳይበላው አይቀርም። አሁን ያለነው 11ችን ብቻ ነን አሉት። ያ ባለሰረገላ ችግራቸውን ሰምቶ ምንም ሳያደርግ ማለፍ አልፈለገም። ከመካከላቸው አንዱን ጠራውና በል እዚህ ጋር ቆመ እንደገና ቆጥረ አሳየኝ። የቀራችሁት ስንት እንደሆናችሁ ማረጋገጥ እፈልጋለሁ አለው። የታዘዘው ሰው አልተግደረደረም። ከመካከላቸው ፈጠር ብሎ ወጣና 1 2 3 እያለ መቁጠሩን ቀጠለ። ነገር ግን ይሄኛውም ራሱን መቁጠር ዘንግቶ ስለነበር ቁጥሩ ከ11 ላይ መሻገር አልቻለም። ልክ ቁጥሩ እንደጨረሰ ወደ ባለ ሰረገላው ዘወር ብሎ ስቆጥር እንዳየኸው ያው 11ችን ብቻ ነን፣ አንዱ የት እንደገባ አላውቅም ሲል አንገቱን አቀርቅሮ በሐዘን መለሰለት። መንገደኛው ችግሩ ከምን የመነጨ እንደሆነ ለማወቅ አልተቸገረም። አጋጣሚውን ለመጠቀም አስቦ ደህና የጠፋውን 12ኛውን ሰው ባገኝላችሁ ምን ትሰጡኛላችሁ ሲል ጠየቃቸው። ሰዎቹም በጣም ተደነግጠው ነበርና የጠፋውን 12ኛ ሰውን ካገኘህልን በኪሳችን ውስጥ ያለውን ገንዘብ በሙሉ አራግፈን እንሰጥሃለን ሲሉ መለሱለት። ባለሰረገላውም ደስ ተሰኝቶ ከተስማማችሁ መልካም፣ በሉ የያዛችሁትን ገንዘብ ሙሉ በሙሉ ሳታስቀሩ በቅድሚያ አስረክቡኝ ሲል ሌላ ጥያቄ ያቀረበላቸው። ሰዎቹ አላመነቱም። ያላቸውን ገንዘብ አራግፈው አስረከቡት። ገንዘቡን ኪሱ ከከተተ በኋላ በሉ እንግዲህ ተራ በተራ አጠገቤ ይለፉ አላቸው። ሰዎቹም ተራ በተራ በመንገደኛው አጠገብ ሲያልፉ ባለንጋው ትከሻቸውን ሾጥ እያደረገ 1 2 3 እያለ ሲቆጥር ቆየና የመጨረሻውን ሰው ባለንጋ በደንብ ከመታው በኋላ 12ኛ ሰው ይኸውላችሁ አላቸው። ሰዎቹ ቁጥራቸው በትክክል 12 መድረሱን ሲመለከቱ በጣም ተደሰቱ። ባለሰረገላውንም እግዚአብሔር ይባርክ፣ የጠፋውን ጓደኛችን አግኝተህልናል በማለት አመሰገኑትና ወደ ቤታቸው ሄዱ። ተረት ይመልሱ አፌን በረባብዙ።